አንዳንዶቻችን አረብ ሀገር ሰርተን ለቤተሰብ ሰጥተን ለባል ለፍቅረኛ ሰጥተን አገር እንገባለን። አገር ከገባን ወዲያ ግን ምንድነው የሚሉት? ሂዱ ወግዱ አንያችሁ ይላሉ። ቤተሰብ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ዘመድ አዝማድ ሊሆን ይችላል። እንደዚህ ይለናል። ግን እኛ ከሰው ታሪክ አንማርም። ስለ አረብ ሀገር ሴት ስለ ገንዘብ ያላወራ ያልተቼ ያልዘፈነ ያልዘመረ ሰው የለም፣ ያልተናገረ ሰው የለም። እኛ ግን መቼም አንማርም። መቼም ማለት ነው መቼም ቢሆን አንማርም። እኛ ግን ስለ አረብ ሀገር ሴት ያልተናገረ ሰው ሶሻል ሚዲያ የሚጠቀም ሰው አለ ብዬ አላስብም። አገር ስንገባ የሰጠናቸው ሰዎች ያደረግንላቸው ሰዎች መልሰው እኛ ነው እንደ መጥፎ ጥላት በራሳቸው ጊዜ ያደርጉናል። እንደገና 10 ዓመት 10 ምናምን ዓመት 20 ዓመት ከ20 ዓመት በላይ ይሰሩና የራሳቸው የአንገታቸው ማስገቢያ ቤት ሳይኖራቸው አገር ይገባሉ። ቤተሰብን ሲያስተምሩ ሲረዱ ሲገድፉ ብቻ ምን ብዬ ልበላችሁ፣ ዘመድ አዝማድ አይቀር አጎት አክስት አይቀር የአክስት አጎት ልጅ አይቀር ሲያስተምሩ ሲሉ ይኖሩና መጨረሻ ሀገር ይገባሉ። አገር ሲገቡ ግን ለምን መጣሽ? ወላሂ እኔ ብዙ ታሪክ እሰማለሁ፣ በጣም ብዙ ተደጋጋሚ በየሶሻል ሚዲያው በተለያየ ብዙ ታሪክ እሰማለሁ። ለምን መጣሽ? ምን ልታረጊ መጣሽ? ደሞ አንቺ ይሄን ሰርታችሁ ከሰጣችሁ ገንዘባችሁን ሴቭ ያለ ማድረግ የራሳችሁ እንትን ነው። አሁን ላይ ገንዘብ ከሰራችሁ ገንዘብ ለመያዝ አካውንት እንኳን ከፍታችሁ ባትመጡ እንኳን አሁን ላይ ወርቅ ገዝታችሁ ቢያንስ በ10 ባላችሁበት ሀገር በ3 በ4 ሺህ አንዴ በ3 በ4 ሺህ አንዴ በ3 በ4 ሺህ አንዴ ብገዙ በ10 ሺህ በ10 ምናምን ሺህ ብገዙ ወርቅ ብገዙ ማንም የማያውቅባችሁ ሚስጥር አካውንት ክፈቱልኝ፣ አካውንታን ሄዳችሁ አስሞሉልኝ፣ አርጉልኝ ማለት የሌለው ሚስጥር ማንም የማያውቅባችሁ መያዝ ትችላላችሁ። ብስል ልጅ እየበላ ያለቅሳል ነው የሚባለው። ብስል ሰው ከሰው ነው የሚማረው። ያ ማለት ሁሉም ቤተሰብ፣ ሁሉም ባል፣ ሁሉም ምንድን ያጠፋል ማለት አይደለም። መልካም ቤተሰብ አለ፣ መልካም ረጀት አለ። ከእናንተ የእናንተ መለወጥ እንጂ የሚፈልግ የእናንተ ውርቀት የማይፈልግ ምርጥ ቤተሰብ አለ። ባልን ብትሉት ትንሽ እየታገዛችሁት በዛው ተንጠላጥሮ ጥሩ ደረጃ የሚደርስ መልካም ባሎች አሉ። እናንተን አይደለም። ግን የአብዛኛው ህይወት እንደዚህ አይደለም። ያጎት ያክስት ምናሴ ምርሴ ቅብርጥሴ ወንድም የእህት ልጅ ምናምን ሲያስተምሩ በዓል ሲመጣ ለበዓል ሲሉ ለምን ሲሉ ለሻይ ሲሉ ለምን ሲሉ ይኖሩና ከዛ ይቅርታ ቤተሰብ ፕሊዝ ላይክ ኤንድ ሰብስክራይብ እና እንደዛ ያረጉ ይሰጡና መጨረሻቸው ግን ከገንዘባቸው አልሆኑ ከቤተሰብነታቸው አልሆኑ እንዲሁ በበንኩ ይዘራሉ። አብዛኞቻችን ህይወታችን እንደዚህ ነው። እንዲሁም የምነግራችሁ ነገር ማለት ነው ያልሰጣችኋቸው ቤተሰቦቻችሁ ያከብሯችኋል፣ ይወዷችኋል። እነዛ በዓል ሲመጣ ለበዓል እንትና ሲያገባ ለእንትና ሰርግ የምትለብሱ ልብስ ግዙ፣ ጫማ ግዙን፣ ትንግዙ ያላችኋቸው ግን አገር ስገቡ የአባታችሁ ገዳይ ጥላት መስሎ ነው የሚያዋችሁ። በቃ ይሆናል አይደለ? እንዴ ጥላት ነው የሚያዋችሁ። በዚህ ሰዓት ግን የምነግራችሁ ነገር ማለት ነው ገንዘብ ምንም የማይመስላችሁ አንዳንድ ልጆች አላችሁ። በእርግጥ አብዛኛው አሁን ተምሯል እና ምን ልላችሁ ነው፣ ገንዘብ ከሌላችሁ ማንም ሰው እንደማይፈልጋችሁ እየመረራችሁ ዋጡት። ብዙ ሰዎች እራሳችሁ ላይ እስከሚደርስ ድረስ የሰው ምክር የሰው ምናምን መስማት የማትፈልጉ ሰዎች አላችሁ። ገንዘብ ከሌላችሁ ማንም ቢሆን እንደማይፈልጋችሁ እወቁ። ማንም ሰው ቢሆን ሰው ያከብራችኋል፣ ሰው ይወዳችኋል። በቃ ለሰው ጭንቀት ያላችሁ ሰዎች ማለት ነው። እገሌ ጠላኝ እገሌ እኔ አይ ዶንት ኬር ነኝ። ማንም ይውደደኝ ማንም ይጥላኝ
አይመለከተኝም። የወደደኝ አካል የወደደኝ የጠላኝ አካል መጥላት ይችላል። ምክንያቱም እኔ የፈጠረ ፈጣሪ ውስጥ የፈጣሪ የሚያኖረኝ ፈጣሪ ምንም አይደለም። እኔ ሰዎችን አልበድል ለሰው ክፉ ነገር አልስራ እንጂ ምንም ቢሆን እኔ አልጨነቅም። ሰው ወደደ የጠላኝ ብዬም አልጨነቅምም፣ ጭንቀትም የለብኝም። ምን አገባኝ? ለአሁኑ ዘመን ሰው እጃችሁ ላይ ያለውን ነገር እስከሚቀማችሁ ብቻ ነው የእሱ ፈገግታ ደስ የሚለው። ወይ የሆነ በቃ በእውቀታችሁ ኑሯችሁ እውቀት ያችን እውቀት እስከሚካፈላችሁ ድረስ ነው የሚስቃችሁ። ከዛ ውጭ ግን ማንም ሰው ቢሆን ምንም ነው። ስለዚህ የምናገረው ነገር ቢኖር በጣም ብዙ ሰዎች ይናገራሉ። ገንዘባችሁን ሴቭ አርጉ። አሜሪካ፣ አውሮፕላ ተለያየ ሀገር ያሉ ሰዎች አይነገራቸውም እንደዚህ ያለ ነገር። ግን እኛ አረብ ሀገር ያለን ሰዎች የምንሰደደው እኛ ኢትዮጵያዊ በህፃንነታችን አስራዎቹ እያለን እንሰደዳለን። ቤተሰብ እናግዛል። ፍቅረኛ የሚባል ሸይጣን ይመጣል። በዛ በዚህ ይባላል። ብቻ አሁን ላይ በጥቅሉ ስነግራችሁ ገንዘባችሁን ያዙ። ገንዘብ አስፈላጊና ወሳኝ ነገር ነው። በህይወት እስካላችሁ ድረስ ገንዘባችሁና ገንዘባችሁ ብቻ ነው የሚያዋጣችሁ። አሁን ላይ ማንም ምንም ነው የምነግራችሁ ነገር። ሲኖራችሁ ነው የሚወዷችሁ፣ ሲኖራችሁ ነው የምትከበሩት፣ ስታወሩ የምትደመጡት፣ ሰው ስታወሩ የምትደመጡት፣ ሰደቃ ብትሰጡ አጅር የምታገኙት፣ ብትረዱ፣ ብትስቁ፣ ብትጫወቱ፣ ሳቃችሁ፣ ጨዋታችሁ እንኳን ራሱ ገንዘብ ሲኖራችሁና ገንዘብ ሳይኖራችሁ አንድ አይደለም። ገንዘብ ኑሯችሁ የሆነ ቦታ ላይ ሄዳችሁ እዛ ቦታ ስትስቁ፣ ስትጫወቱ፣ ስትቀላለዱ ደስ ይላል ጨዋታችሁ። ስታወሩ ራሱ ሰው ያዳምጣችኋል። ከዛ ውጭ ግን እንዲሁ ከሆነማ አያዳምጧችሁም። ይቺ ብድ መጣችብን፣ ይቺ የነቀለች፣ ይቺ እንደዚህ ያለች፣ ከዚህ ውጭ ምንም ነገር አይሏችሁ። ስለዚህ ብዙ አመታት ቆዩ። ተወሰነ ጠፍ አርጋችሁ በባል የሚሆናችሁ ጥሩ ባልም ቢኖራችሁ እንኳን እጃችሁ ላይ 10 ግራም 5 ግራም ወርቅ ይኑራችሁ አለንም ብላችሁ አታውሩ። እኛ ወዶቼ እወዳችኋለሁ። ወሰላሙ አለይኩም። ለዚህ ቻናል አዲስ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼርም እንዳይረሳ። የሚደራረገውን ሁሉ በዚህ ጠቅላላ አድርጉት። እወዳችኋለሁ። ባይ ባይ።